ዋጋው 100,000 ብር ነው። ግን አትደንግጡ እስከ 14,000 ብር ወርደን እናሳያችኋለን ማለት ነው። እንደምታዩት ወሰን ጥበብ ትለያለች። ቆንጆ ነገር ካገኘች ድርድር የላትም። ብዙ ሰው ቆንጆ ነገር ይወዳል። እንዴት እንደሚገልጸው አያምርም? ትሄዳ በጣም ነው የሚያምር። በጣም የሚያምር እኛ አይናችን እንደሚያው ይታያል። ብሮ ካሜራማን ይታያል። ካሜራ ላይ 100,000 ብር በላይ ይገባዋል ብለህ ማትቀርጸው ከሆነ 100,000 ብር ቅረጽ። እጅግ በጣም ነው የሚያምረው። ከለሩን መግለጽ አልችልም። ሎሚ ከለር አለው። ከዛ ይሄ ደግሞ ምንድነው ፒንክ ማይዱል ፒች ማይዱል በዛው በዱባይ ክር ነው የተሸመነው። ኦኬ በዱባይ ክር ነው የተሸመነው። የዱባይ ክር በቃ ድርድር የለውም። በጣም ነው ልብስ የሚያሳምረው። ችግሩ አሁን ብዙ ሰው እየተጠቀመ ስለሆነ መጥፋት ጀመረ። ሸማኔዎቹ እንኳን እየተጠቀሙት ነው። ቴዲ ንካው ይሄ ፈርጥ ነው፣ ዲዛይን ነው። በጣም ነው የሚያምረው። ከኋላ ደግሞ ምንም አይነት ፈርስ የለውም። ከፊት እንደዚህ ነው። 5 ሀርብ ነው። ሸማኔው ፖስት እንዳታረጊብኝ አዲስ ልብስ ነው እያለ ነበር። እኔ ግን እናንተን ለማንትቼ የሙሽራ አሉ ሙሽራ እናቶች አሉ። እነሱን ደግሞ ማን አላቸው አዲስ ነገር የለም እያሉ የሚደውሉ ስንጠፋ አዲስ ነገር የለም ፖስት አታረጊም እየጠበቅንሽ ነው የሚሉ ብዙ እናቶች እህቶች አሉና ይሄ ለእናንተ ይገባል። ማሚዬ ልጅሽን ስትድሪ ልት ነው በቃ ስንጥበይ ኦርጋንዛ ያቃሉ። በኦርጋንዛ በሳባን የተሸመነው እንዴት ቆንጆ እንደሆነ እዩት። ከወገብ በላይ ደግሞ በጥለት እንሰራላችኋለን። በጥለት ቢሰራ አያምርም? ከጥልፍ ይልቅ ይሄን ጥለት ነው የሚያወጣው። ራሱ በራሱ ቢሆን እጅግ በጣም ያምራል። አይ ራሱ በራሱ አልፈልግም ካላችሁ ደግሞ በእጅ ጥልፍ እንጠልፈዋለን። እንዴት እንደሚያምር ይሄ በዱባይ ክር ነው። ሲቀጥል ይሄ ከአንድ ወር በላይ የሚፈልግ ሽመና ነው። ለጊዜው አንድ ልብስ ነው ያለን። ሰርግ ያላችሁ ለፋሲካ ካሁን ኦርደር ማድረግ አለባችሁ። እውነት ባለፈው ሳምንቶችን ያውን ኦርደር አልቀበልም እያልኩ ነበር። ተቀበልና ተጨናነቀ። ጊዜው አልበቃናለን። ሲቀጥል አካባቢው ስለፈረሰ መብራት አልነበረንም። አይታል መንገዱ በጣም አሁንም እንዳለ ነው። ግን ያኔ አስቸጋሪ ወቅት ነበረ። ለፋሲካ ካሁኑ ነው የምንቀበለው። ይሄ ልብስ አልቆለት ጸድት ብሎ ተሰርቶ በ5 ሀርብ የሚያምር ነጠላ አለው። እንደምታዩት አልቆለት 100,000 ብር ነው። ኦርደር አድርጉት። ሰርተን ጸድት አድርገን እንልክላቸዋለን። እንደምታዩት ይሄ ቆንጆ የሆነ ልብስ ዝም ያለ ብዙ ያልደመቀ ለማንኛውም ፕሮግራም የሚሆን አሁን በምክንያት አይደል የሚለበስ ለሁሉም ሰው የሚሆን ቆንጆ ልብስ በጣም ነው የሚያምረው። እንዴት እንደሚያምር እዩት። አዲስ ሽመና የሆነ አብሽ ከለር ነው። ይሄ መደቡ አብሽ ከለር ነው። አብሽ ከለር በምንድን ነው በልድብልቅ ያለ ከለር ነው። ዞሮ ቆንጆ ዲዛይን እና ቆንጆ ጥበብ ነው። እንዴት እንደሚያምር ነጠላውን ላሳያችሁ። ነጠላው እንዴት እንደሚያምር እዩት። በጣም ቆንጆ ጽድት ያለ ልብስ ነው። ይሄ አሁን በግሩፕ ሰርግ ያላችሁ ብዙ ሰርግ አላችሁ ቆንጆ ነገር ልበሱ። ይሄ ለሙሽራ እናት መሆን ይችላል፣ ለሙሽራ መሆን ይችላል። በመገተሪያ መልበስ ነው። አዲስ ነገር የለውም። አንገቱን ቆንጆ አድርገን እንሰራላችኋለን። በእጅ ጥልፍ ከሆነ ይጨምራል። በማሽን ልብስ በማሽን ተጠልፎ ቆንጆ አድርገን ሰርተን ሰፍተን 28,000 ብር። ወሰን ጥበብ የማትይዘው ልብስ የለም። ባላው ደግሞ ይሄ ምንድነው? እንደዚህ አይነት ብዙ ሰርግ ላይ ቲክቶክ ላይ ያላየህም? አሁን እኮ ፋሽን ናቸው። የሙሽራ እናቶች ለብሰዋቸው ይወጣሉ። በጣም አፍታም የሚባሉ እናቶች እዚህ ማለትም በቃ አላቸው የሚባሉ ሰርግ ትልልቅ ሰርግ ፖስት ይደረግ አታይም? የሙሽራ እናቶች የሚለብሱት አይቻለሁ። በጣም ነው የሚያምረው። እውነት እንደዚህ አይነት አሁን በከለር ነው በሳባ ነው። ይሄ ከነገራችን ላይ ሳባ ነው፣ ቻይና አይደለም። ሳባ ልብስ ነው። ከለር ሆኖ ሳባ በከለር ተሸምኖ ነው። እሺ እንዴት ቆንጆ እንደሆነ እዩት። ማሚዬ ዝንጥ በይልኝ። በተለይ ወንድ ልጅሽን መዳር ካሰብሽ ለሁለተኛው ቀን በይ ለሶስተኛውም ቀን በይ ያስፈልግሻል ይሄ ልብስ። በቃ የወንድ ልጅ ከለር መገለጫ ነው ይሄ ሁለት ከለር። ለሴት ደግሞ በፒንክ እናሸምንላቸዋለን። ይመጣል። እንዴት እንደሚያምር ስንት አርብ እንደሆነ አላየሁትም። 5 አርብ ነው። በጣም ነው የሚያምረው። ሽመነው ቆንጆ ነው። እንዳያችሁት በሳባ ነው የተሸመነ። እጅግ በጣም ቆንጆ ልብስ ነው። ይሄ ልብስ አልቆለት 50,000 ብር ነው። ኦርደር አድርጉት። ለምን መሰላችሁ? ይሄ ሳባ ውድ ነው። የሚሸመነው ሸማኔ እንኳን የለም። ሻይንነቱ ራሱ አያምርም። ይሄ በተለይ ለማታ የራት ፕሮግራም ላላችሁ የሙሽራ እናቶች በቃ ሻይኑ በጣም ነው የሚያምር። ፈርጥ አይተከልበት ምን አይተከልበት። ራሱ የወርቀ ዘብ ስላለው ወርቀ ዘብ ብቻ አይደለም። ወርቀ ዘብና ሳባን የተሸመነው ግን ወርቀ ዘቡ ሻይን ሲያደርግ ደስ አይልም በመብራት? አዎ በደንብ በጣም ነው የሚያምረው። ኦርደር አድርጉት ሰርተን እንልክላችኋለን። ቴዳ ይሄ ልብስ ደግሞ እንዴት እንደሚያምር እያየኸው ነው። እሺ ምን አንድ ያምራል ብለን ሳንጨርስ እንቀጥላለን ገና ስቴሽን እና ነጭ እኮ ሰርግ ነው፣ ግራጁዌሽን ነው። እናቶች መድመቅ ይፈልጋሉ። ለሙሽራ ይሆናል፣ ለሙሽራ እናት ይሆናል፣ ለሙሽራን በደንብ ይሆናል። በጣም ነው የሚያምረው። ለሙሽራ የሚሰራ ለሙሽራ እናትን በደንብ የሚያምር ልብስ ነው። እንደዚህ አይነት ልብስ ውደዱ። አሁን ላይ ፋሽን ነው በቃ። የሙሽራ እናቶች ለየት ማለት ስትፈልጉ ከግሩፑ ለየት ማለት ስትፈልጉ ከለር ፉል የሆነ ፏ ያለ ልብስ እንደ ከለራችሁ ከወገብ በላይ በቶፕ ነው የሚሰራው። ራሱ በራሱ እንደዚህ አይነት ልብስ ባይጠልፍ ነው የሚሻለው። ራሱ በራሱ ከወገብ በላይ በራሱ በጥለት እንደዚህ ማለት ነው።
ኦኬ አሁን እሱ ይሄ ቶፕ ነው። አሁን ይሄ በሹራብ ስራ ነው የፈለገችው። ኦኬ በሸፕ ያልፈለገችም። በሸፕ አልፈልግም እንደዚህ ላስቲክ ያለው ነው የምፈልጋለች። አድርገን የሰፋንላት አለ። አየኸው ላስቲኩ ብዙ እንደዛኛው ሲገባ ደስ ስለማይል እዚህ ላይ እንደዚህ ቢገባ አያምር መዛ ላይ ገብቷል፣ ውበቱን ያጠፋዋል። ስለዚህ አንድ ቀጭን ላስቲክ አድርገን እንደ ካውያ ስፌት ይሄን በካውያ አድርገንላት ይሄ ሲለበስ በጣም ነው የሚያምረው። ይሄ ልብስ እንደዛ ነው፣ ተመሳሳይ ነው። ገብቷል። እንደዚህ በሹራብም ከፈለጋችሁ ይሰራል፣ በሰውነት ልክም ከፈለጋችሁ እንደ ሸፒ ይሰራል፣ እንደ ሹራብ ስራም ይሰራል ለማለት ነው። ኦሪጂናል ልብስ እንዳያችሁት ፕሮግራም ካላችሁ ወሰን ካሁኑ ያዥልን እያላችሁ ብትልኩ እኔ ቀድሞ የደወለውን ሰው ልብሱን ይዛለሁ እንዳመጣጡ ይለብሳል። ለማሸመንም ሸማኔው ሌላም ስለሚሸምን ፕሮግራም ታስይዘዋል። ገብቷል። ይሄ ልብስ አልቆለት እንዳገረው እርካሽ 5 አርብ ነው ኮገበል እንዲህ በጥለት ነው የሚሰራ። ከፈለጋችሁ ፈርጥ እንጥልበታለን። እንደዚህ ፈርጥ ከተጣለ ብዙ ፈርጥ ስለሚፈልግ ዋጋው 75000 ብር ድረስ ይሄዳል። ፈርጥ ከተጣለ ለምን ይሄ በጣም ብዙ ፈርጥ ነው የሚወስደው። አልፎ ጣል ከሆነ ደግሞ እስከ 70000 ብር ትክክለኛ ዋጋው ልብሱ ሽመናው እንደዚህ ተሰፍቶ ብቻ 65000 ብር። እስኪ ደግሞ አነስ አድርጌ ደግሞ ይልባችሁ ላድርሰው። እሺ እንወርዳለን። እንደምታዩት እቺ የምታምር ጥበብ አዲስ ጥበብ ነች። ቆንጆ ጥበብ ነች። መካከለኛ ጥበብ ነች። መካከለኛ ደግሞ ጥሪ ያለኝ ያብሻ ቀሚስ ያምረኛል። ፋሲካ መጪ ነው። እንዴት ቆንጆ እንደሆነ እጅግ በጣም የሚያምር ጥበብ ነው። መነናችን ምን ነገር አያስፈልገንም። በቃ አንደኛ ነው። ይሄ ልብስ እቺ ቆንጆ ልብስ አልቃላት 21000 ብር ነው። ኦርደር አድርጓት። ነጠላውን ሳረግላችሁ ውበቱ ይታያችኋል። ልብሱ በጣም ቆንጆ ናት። ተወዷታላችሁ ብዬ አስባለሁ። ቀለል ያለች ነች። ይሄ ልብስ እንደምታዩት እጅግ በጣም የሚያምር አዲስ ዲዛይን የሆነ ወርቀ ዘብ ሻይን ያለው ሻይኑ እጅግ በጣም የሚያምር እዚህ ጋር ኦሬንጅ ከሚመስለው ነገር ላይ ወርቀ ዘብ አለው። እጅግ በጣም ቆንጆ ልብስ ነው። እንዴት እንደሚያምር እዩት። የሚያምር 2 አይን መነን ነው። ቆንጆ ልብስ ነው። ነጠላው ጽድት ያለ ነው። ኦርደር የተደረገ ልብስ ነው። በእርግጥ ግን አምጠን እንሰራላችኋለን። አሁን ሸማኔ ላይ ስላለ ሌላ ዩቱብ ላይ ተውና ይላኩልኝ። እንዴት እንደሚያምር እዩት። እጅግ በጣም ቆንጆ ልብስ ነው። ዲዛይኑ አዲስ ነው። ሽመናው ያምራል። 28000 ብር ነው አልቆለት። ተሰፍቶ ተጠልፎ 28000 ብር ነው። የእጅ ጥልፍ ከሆነ ይጨምራል፣ ይታወቃል። በማሽን ጥልፍ ግን ወገብ ላይ የፈለጉትን ስፌት መርጠው 28000 ብር ነው። ኦርደር አድርጉት። እንደምታዩት ይሄ ቆንጆ ልብስ ደግሞ ካሁን በፊት በሌላ ከለር ነበር። ያኛውን ከለር ላሳያችሁ። እንዴት ሄዳዬ ሰርቼላቸው ለሰርግ በጣም ነው የወደዱት። ኦኬ እሺ፣ ለ4 ሰው ለሰርግ ሰርቼለት በጣም ነው የወደዱት። በዚህ ከለር አለው ያለ ደረጃ፣ በዚህ ከለር ደግሞ አለው በደረጃ። መነኑ እጅግ በጣም ነው የሚገርም። የዚህ መነን ለየት ያለ መነን በጣም ነው የሚያምረው። እውነት ሲነካ ራሱ በጣም ነው የሚያምር። በዚህም አለው ጽድት ያለ ልብስ ነው። እንዴት እንደሚያምር በዚህም አለው። በጣም ቆንጆ ልብስ ነው። ሁለቱም ግን ሽመናው ትንሽ ይለያል። ይሄኛው ፈርጥ ነው። በደንብ ፈርጡን ታይዋለህ። በደንብ ፈርጥ የተሰራ ነው። ይሄኛው ደግሞ ትንሽ ላላ ያለ ነው። ሁለቱም ቆንጆ ልብስ ነው። እንዴት እንደሚያምር ይሄ ልብስ አልቆለት በዚህኛው 30000 ብር ነው። በዚህኛው 25000 ብር ነው። ኦርደር አድርጉት። ሰርተን በያላችሁበት እንደተለመደው እንልካለን። ይሄ ለሙሽራናትም የሚሆን ልብስ ነው። እቺ የምታምር ቀጭን ጥበብ እንዴት እንደምታምር ይዋት። እጅግ በጣም የምታምር ፈርጥ የሆነች ነች። ከለሯም ዲዛይኗም አዲስ ነች። እንዴት እንደምታምር ይዋት። በጣም ቆንጆ ልብስ ነች። ነጠላዎችን ትመስላለች። መነኑ ጽድት ያለው 2 አይን አርቡ ሰፊ ነው። አልቆላት 15000 ብር ነው። ኦርደር አድርጓት። እንዴት እንደምታምር ይዋት። እንደምታዩት እቺ የምታምር ቀጭን ጥበብ ውብ ነች፣ ቆንጆ ነች። ቀጭን ጥበብ ብዙ ሰው ይፈልጋል። እንዲሁ ዝም ብለህ ገዝተህ ብታስቀምጠው ስትፈልግ አንስታ የምትለብሰው ነገር ነው። ቀጭን ጥበብ ምንም አይነት ፕሮግራም አይጠይቅም። ቤተክርስቲያን እነሱ ደግሞ ሁሌም እሁድ ነጭ ልብስ ስለሚለብሱ ማለትም የትኛውን ጠሁን ነጭ ልብስ ስለሚለብሱ እንዲቀለል ያለ ነገር ከፈለጋችሁ ቆንጆ ልብስ ነች። አዲስ ዲዛይን ነች። ከለሯ ደስ ትላለች። ወደ ሎሚ ወደ ፒች ከለር ነው፣ ወደ ሎሚ ነገር ይሄዳል። እነዚህ ፈርጦች በጣም ያምራሉ። ፈርጥ ናቸው በየመሃሎቹ። ቆንጆ ልብስ ነች። አርቡ ስንት ነው የሚለውን አብረን እንቁጠር። አብረን ነው የምናየው። 5 አርብ ነው። 5 አርብ ነው። ነጠላዋ ደግሞ እንዲህ አይነት ነጠላ እኔ በጣም ነው የምወድ። ትንሽ ነጠላ ደስ ትለኛለች። እንዴት እንደምታዘነጥ ይወት። በጣም ነው የምታምር ነጠላዋ። ቆንጆ ነች። 5 አርብ ነች። ወርደ ሰፊ ነች። በግሩፕም ከፈለጋችሁ ቀለል ያለ ቀሚስ ከፈለጋችሁ ትሆናችኋለች። አልቆላት 14000 ብር ነች። ኦርደር አድርጓት፣ ሰርተን እንልክላችኋለን። እንደምታዩት ይሄ ታሪከኛ ልብስ በጣም ብዙ ሰው ወዶታል። እየተሸመነና እየተሰራላቸው ነው። እንዴት እንደሚያምር ተሰርቶ ደግሞ ቀድሞ ወጣብኝ እንጂ በጣም ነው የሚያምረው። ውስጥ ሳላረግ ወጣ እንጂ በጣም ነው የወደዱት። የሙሽራናት ነው ብዙ የወሰዱ። እንዴት እንደሚያምር ይሄ ለሙሽራናት ጽድት ያለ ነው። ይሄ ራሱ ኦርደር ነው። ለሰኞ የሚወጣ ነው። ሊገጠምላት ነው። እንዴት እንደሚያምር እጅግ በጣም ነው የሚያምረው። ነጠላው ቆንጆ ነው። ቀሚሱ ቆንጆ ነው። ተሰርቶ ደግሞ እንዴት እንደሚያምር ልነግራችሁ አልችልም። ይሄ ልብስ አልቆለት 50000 ብር ነው። ኦርደር አድርጉት። በእጅ ጥልፍ ነው የሚሰራ። ሽመናው ደግሞ ወረፍ አለው።
ገብቷል። ለሚያዙት 1 ወር ነው ያስፈልገዋል። ስለዚህ ካሁን ኦርደር አድርጉ ልላቸው ፈልጌ ነው። እንዴት ቆንጆ እንደሆነ ኦርደር አድርጉት። 50,000 ብር ነው፣ ሰርተን በሰዓት እናደርስላችኋለን። እንደምታዩት ይቺ የምታምር ጥበብ እንዴት ቆንጆ እንደሆነች ልነግራችሁ አልችልም። በጣም ነው የምታምረው። ከለሯ ቆንጆ ነች። 5 አርብ ነች። እቺ በኦርደር ነች። በቃ በኦርደር ነው እየተሰራ ያለው። ኦርደር አድርጉት ካሁኑ። ይሄ ለግሩፕ ደግሞ ከአንድ ላይ ቢያሰሩ በ3 በ4 አይነት መቀየር እንችላለን። ይሄን በኦሬንጅ በምትፈልጉት ከለር መቀየር እንችላለን። ዲዛይኑ ከወደዳችሁት ተወዳጅ ልብስ ነች። ለግሩፕም ሰርተናታል። በጣም ነው የምታምረው። እንዴት ቆንጆ እንደሆነች ልነግራችሁ አልችልም። ይሄ ልብስ በ5 አርብ ነው። 18,000 ብር ነው። አልቆለት ቆንጆ ነው። ነጠላው በጣም ነው የሚያምረው። ይሄ ልብስ የተለያየ ሸማኔ ነው የሚሰራው። ጎበዙ ሸማኔ ከሰራው ውድ ነው። ሰነፎች ከሸማኔ ከሰራው ርካሽ ነው። እንዴት እንደሚያምር እዩት። ይሄ አልቆለት 18,000 ብር ነው። ነጠላው እንዴት እንደሚያምር በምትፈልጉት ከለር መቀየር ይችላል። በ5 አርብ ነው። 18,000 ብር ነው። ኦርደር አድርጉት፣ ሰርተን እንልክላቸዋለን። እንደምታዩት ይሄ የሚያምር ልብስ ባለፈው በሆነ ከለር አብሽ ከለር ነገር ፖስት አድርጌላችሁ ነበር። ቻይና ነው ይሄ። ቻይና እና ሳባ ልዩነቱን ሄዳየ ካላስቸገርኩ ያለ ሳቀብል ስለታያቸው በዚህኛው ማቴሪያል ርካሽ አይደል? ምን ይሏል? ዝም ብሎ በከለር ስለተመሳሰለ አንድ አይነት ማቴሪያል ይመስላችኋል። ለማስረዳት ነው። ይሄ በሳባ የተሰራ ነው። ትክክለኛ ድሮ እናቶች ሲያደርጉት የነበረው ምንድነው የሚባለው? ኦርጋንዛ የሚባል አይነት። እኔ ራሱ ነበረኝ ከ10 ምናምን ዓመት በፊት እንደዚህ አይነት ሽመና። አሁን እሱ ነው እንደ አዲስ እየመጣ ያለ። ሰው ተቀብሎታል። በጣም ትልልቅ ሰርግ ትልልቅ ድግስ ደገሱ የሚባል ሰዎች ነው ያደርጉት ያሉ። ልብሱም ወደ ስለሆነ ይሄኛው ደግሞ ቻይና ነው። በቻይና እና በዚህ መካከል ያለውን ልዩነት እንድታውቁ ነው። እኔ ፈትፍቼ ነው የማጎርሳችሁ። ስራውን ታውቃላችሁ። ብዙ ልምድ ነው ሰጣችሁ። ልዩነት እዩት። ይሄና ይሄ ነው ልዩነቱ። ይሄ ምንም አይነት ወርቀ ዘብ የለውም። ቻይና ልብስ ነው። ዋጋው ርካሽ ነው ማለት ምንም ኳሊቲ የሚያስብለው ነገር የለውም። ይሄኛው ደግሞ በጣም ኳሊቲ ልብስ ነው። ማንኛውም ሸማኔ የማይሸምነው ሽመና ነው። በቃ ድሮም የነበረ ነው፣ አሁንም ያለ ነው። አሁን ደግሞ ተሻሽሎ እንደ አዲስ እየመጣ ነው ማለት ነው። ይሄ ነገር በዚህ ውድ ነው፣ ልብስ የታወቀ ነው። በዚህ ደግሞ መዘነጥ በግሩፕ ለመልበስ እና መነን ደግሞ ስልችት ይልሃል አንዳንዴ አይደል? እንደዛ ነገር ላይ ፈለጋችሁ ሁሉ ይሆናችኋል። ቆንጆ ልብስ ነው። 20,000 ብር ነው። ኦርደር አድርጉት፣ ሰርተን እንልክላችኋለን። ከለር በጣም ነው የምወደው ይሄን ልብስ። ይሄ ቆንጆ ልብስ እጅግ በጣም ወደር የሌለው ልብስ ነው። እውነት በጣም ቆንጆ ልብስ ነው። እኔ ቤት ብቻ የሚገኝ ልብስ ነው። ወይዘው ይሄ ልብስ በሁለት ከለር ነው ያለው። አሁንም ደግሞ ፖስት ማድረግላችሁ ቆንጆ ልብስ ስለሆነና ስለሚገባችሁ ነው። ቆንጆ ነገር ሰርግ፣ ክርስትና፣ የልጅ ግራጁዌሽን ያላችሁ በዚህ ከለር ለምትፈልጉ እጅግ በጣም ያምራል። በብራውን እንኳን ክሩ ጠፋ አይደለ? ክሩ በጣም ተወደደ። ያ ክር ብራውን ፖስት ያደርግ ነው። ስለዚህ በዚህ ከለር አለላችሁ። ኦርደር አድርጉት። እጅግ በጣም የሚያምር ልብስ ነው። በጣም ቆንጆ ልብስ ነው። ወደር የለውም። እውነት ሽመና በጣም ቆንጆ ነው። 28,000 ብር ነው። ከአሁን በፊትም ፖስት አድርገንላችሁ ነበር። አሁንም በድጋሚ ፖስት ማድረግላችሁ መጪው ሰርግ ነው። ምናልባት ያ ቪዲዮ አልፏችሁ ሊሆን ይችላል ሳታዩት። ያያችሁት ካላችሁ ጥቆማ ነው። ቆንጆ ልብስ ነው ለማለት ነው። ሽመናው ቆንጆ ነው። ለየት ያለ ነው። ይሄ ሸማኔ የሚሸምነው ለኔ ነው ብዙ ጊዜ የሚሸምነው። ከለሩ ይሄ ከለር አገባብ ውስጥ በጣም ለየት ይላል። የዚህ ሰው ከምታዩ ቃል በቃል እንደ መስታወት ነው ብለሽ ነበር። አስታውሳለሁ። እንደ መስታወት ነው ሽመናው። ከላይ ታይዋለሽ፣ ሻይኑ ደስ ነው የሚለው። ስለዚህ ኦርደር አድርጉ፣ ሰርተን እንልክላችኋልና። አርቡ ሰፊ ነው። በጣም ቆንጆ ሽመና ነው። ዋው ሲያምር! በጣም ነው የሚያምረው። እውነት እጅግ በጣም ቆንጆና ውብ ልብስ ነው። 28,000 ብር ነው። ኦርደር አድርጉት፣ ሰርተን እንልክላችኋለን። አንቺ የለበሽው በጣም ያምራል። ገና ስንገባ ድንግጥ አደረገን። እየመረጥሽ ነው የምትለብሺው ግን ፌር አይመስለኝም ይሄ ነገር። ኧረ እባክህ እንደውም እያሉኝ ነበር። ሰው አቀሳሰርከኝ። ለአንቺ ሲሆንማ ይሉኛል። ያዝ እንየው እስኪ እንዴት እንደሚያምር እዩት። እንግዲህ ይሄ የጥምቀት ልብስ ነው። በቲክቶክ አይታችሁታል ብዙዎች ከስተመሮች። ከልጆቼ ከባሌ ጋር አብረን ይሰራ ነው። ይሄን የሚገርም እኮ የኔ ልብስ ደግሞ በአስቸኳይ መሰራት እኮ ነው አይደለ? ነገ ሰራዋል። ጥምቀት 3 ቀን 4 ቀን ሲቀረው በሌሊት አንዱን አርብ አንዱን አድርጌ ግን ማከሳሰራችን ዋናው ማመንህ ነው። ቆንጆ ልብስ ተሰራ። ይልክ እንዴት እንደሚያምር በጣም ነው የሚያምረው። አንገቱ ያምራል። አርቡ 5 አርብ ነው። ሰፊ ጥለት አልፈለኩም። ቀለል ያለ ነው የፈለኩኝ። ቀለል ነው ግን የሚያንጸባርቅ ቆንጆ የሆነ ልብስ። ዲዛይኗንም እንዲሁ ፍጥር አድርገን ነው ወዲያው የሰራናት። እንዴት ቆንጆ እንደሆነች እዩት። ጀርባው ራሱ እንዴት እንደሚያምር አያችሁት? በጣም ነው የሚያምረው ጀርባው። እኔ ላስቲክ እንደዚህ ያደርጋሉ። ላስቲክ አለማድረግም ትችላላችሁ። ላስቲክ ማድረግ ትችላላችሁ። ዚፑ እስከታች ነው እንደምታዩት። ላስቲክ ኑሮትም ዚፑ በመሀል ሲወርድ አሪፍ ነው። እቹ ጥልፍ የለውም። ቀለል ያለ ነው። ቀለል ብሎ መዘነጥ ይቻላል። አንገቱ እንዴት እንደሚያምር አንድ ነገር ደግሞ ላሳያችሁ። እንደዚህ አይነት ክፍት ልብስ ለብስ ምን አደርግላችኋለሁ መሰላችሁ? ከጡት ማሰሪያ ጋር እንደዚህ ይገባል። አያችሁት? ኦኬ በዚህኛው ላሳያችሁ። ጡት ማሰሪያችሁ ወደዚህ እንዳይንሸራተትባችሁ ከጡት ማሰሪያችሁ ውስጥ አስሮ ሚይዝ ምንድን ነው የምታደርገው? አያችሁት? እንደዚህ ገባላችኋል። ይሄ አሁን ጡት ማሰሪያው በዚህ አለፈ አይደል? በዚህ ውስጥ አለፈ። ይሄን እንግዲህ ቆይ ከአስሩ ሱቅ ሲሰራ ነው የማየው። እንደዚህ እኔ ፖስት ያደረኩለት መጀመሪያ ነው።
አሁን ወደዚህ አይመጣ እንደ ልቤ ለብሰዋለሁ። እንደዚህ ይዞታል። በዚህ ውስጥ ታስገባና እንደዚህ ያደርጋል ማለት ነው። አንገቱ ከዚህ እንደዚህ መጣ፣ ክብ መጣ። ከዛ ደግሞ እንደዚህ መጣ። ምን ልበለው ቅርጽ። ከዛ ደግሞ ይመጣ እንደ ልብ ቅርጽ አይነት ነገር ነው። በጣም ነው የሚያምረው። እንዴት እንደሚያምር እዩት። እጁ ያምራል። 5 አርብ ነው። በጣም ቆንጆ ልብስ ነው። ይሄ ልብስ አልቆለት 28,000 ብር ነው። ፈርጥ ብዙ አለው። እያንዳንዱ መስቀል ላይ ፈርጥ አለው እና እንደዚህ ቆንጆ ልብስ ነበር። የጥምቀት ልብሴ እንዴት እንደሚያምር እዩት። ይሄ ልብስ አልቆለት 28,000 ብር ነው። ኦርደር አድርጉት። ለምንድን ነው? በዱባይ ክር ነው የተሰራ። ፈርጥ ብዙ አለው። እያንዳንዱ አካል ፈርጥ ነው። ቆንጆ ልብስ ነው። 5 አርብ ነው የሚሰራላችሁ። እንደኔ ዘንከት እንዲልላችሁ ኦርደር አድርጉት። ሰርቼ እልክላችኋለሁ። እንደምታዩት ይሄ የሚያምር ግርማ ሞገስ ያለው ቆንጆ የሆነ ይሄ እንግዲህ አምሯት ነው የተሰራላት። ወይ አምሮኛል ዝም ብለሽ ላኪልኝ ሰርተሽ ተብዬ ነው ትንሽ ለመግለጽ ሞክራለሁ። ስራውን በሹራብ ስራ ነው የሰራንላት። ሰፊ ነው አያችሁት። በሰውነት ልክ ቢሰራም ያምራል፣ በሹራብ ስራ ቢሰራ ያምራል። ከፊትም ከኋላም እንደዚህ ነው። ጥለት ነው። ራሱ በራሱ ልብስ ሲሰራ ነው እንደዚህ አይነት ልብስ የሚያምረው። ከዚህ በላይ ቢጠለፍ አሁን ማች አያደርግም። ስለዚህ ራስ በራስ ነው መሰራት ያለበት። እንዴት እንደሚያምር ይሄ ሙሉ በሙሉ ሳባ ነው፣ ኦርጋንዛ ነው። በጣም ቆንጆ ልብስ ነው። 5 አርብ ነው። ጥለቱ ፈርጥ አገባቡ ያምራል። ከፈለጋችሁ በፈርጥ ከፈለጋችሁ ያለ ፈርጥ። ይሄን ለሙሽራ ብትሉ ለሙሽራ እናት ብትሉ ልጅሽን ስድሪ ማሚ እኔ በቃ ለሙሽራ እናት አይደላለሁ እናት ነው። ለወጣትም ስሪ እንጂ እያሉኝ ነበር ደውሎ። እንዲህ ለወጣትም ይሆናል በደንብ ነው የሚሆነው። እኛ ለሁሉም ነው። ዛሬ ፖስት ያደረኩልሽ ልብሶች በሙሉ ይገባሻል። ልጆች ግዙላቸው። ከእናንተ በላይ እናቶቻችሁ ይዘንጡ ተናግሬያለሁ። ይሄ ልብስ አልቆለት 80,000 ብር ነው። ኦርደር አድርጎት 5 አርብ ነው። በ4 አርብ ልንሰራላችሁ እንችላለን። ከወገብ በላይ በምትፈልጉት ስፌት ይሰፋል። እንዴት እንደሚያምር ምንም ጥያቄ የለውም። ጥለት አሳንሱልኝ ካላችሁ ደግሞ እንደዚህ እናሳንሰዋለን። ግን ያው ጊዜ ይፈልጋል። ለዛ ከሆነ ጊዜ ይፈልጋል። መሸመን 1 ወር ብላችሁን 1 ወር ከ15 ቀን ሊፈጅ ይችላል። ለምን ሸማኔው ኦርደር ሊይዝ ይችላል። ሌላ እንደምታዩት ይሄ የሚያምር ልብስ ደግሞ ከአንገቱ ብንጀምር 4 ማዕዘን ቪ ነው። እስከዚህ 4 ማዕዘን ይመጣል። ከዛ ይቺ ቪ ናት። እንደ ልብ ቅርጽ ናት። ቪዋ እንዴት እንደምታምር እዩት። እጅግ በጣም ቆንጆ ልብስ ነች። በዱባይ ክሮች ነው የተጠለፉት። ሸፒ ነው። እዚህ ጋር አንድ ጥልፍ አለው። ወገብ ላይ ደግሞ እንደገና ሌላ ጥልፍ ፈልጋለች። እንደዚህ ያመጣነዋል። እንደገና ወገብ ደግሞ እንደ ቀበቶ እዛው አብሮ የተጣበቃለ። በጣም ነው የሚያምረው። እጅግ በጣም ቆንጆ ልብስ ነው። ይሄን ልብስ በፈለጋችሁት ከለር እየተቀያየረ መሰራት ይችላል። ፈርጥ ከዚህ በላይ መግባት ይችላል። በዚህም ደረጃ ሆኖ መግባት ይችላል። ይሄ ልብስ አልቆለት እንደዚህ ቆንጆ ሆኖ 35,000 ብር ነው። ኦርደር አድርጉት። በ5 አርብ አድርገን እንሰራላችኋለን። መነኑ ጽደት ያለ 3 አይን መነን ነው። ነጠላው ደግሞ 2 አይን ነው። ቢጫ ከለር ነው። ቢጫ ብሎሚ ነው። በጣም ነው የሚያምረው። ዲዛይኑን ስለወደድኩት ነው አመጣሁት። ከስተመር ወደደው። ተሰርቶላቸው ነው። እንዴት እንደሚያምር በ5 አርብ ነው። ወራጅ ነው። ቆንጆ ልብስ ነው። ወራጅ ልብስ አሁን ደግሞ እንደ ፋሽን እያዘነጠ ነው። አንገቱ ቢ ነው። ወራጅ ሲሆን ብዙ ጊዜ አንገቱ ቢ ነው ሰው የሚመርጠው። እጀ ሙሉ ኖርማል ስራ ሹራብ ስራ ነው። ከኋላ ጥለቱ በጣም ነው የሚያምር። ከኋላው ሰፊ ነው። የኋላው ጥለት ይሄን ይመስላል። ከዛ ፈርጥ አለው ታዩታላችሁ። እዚህ ጋር በሽመና የገባ ዙሪያውን የምትዞር እንደዚህ ዳይመንድ ቅርጽ አለው። እንዴት ቆንጆ እንደሆነ ሎሚ በቢጫና ይሄ ደግሞ ሲልቨር ነገር ነው። የምታምር ጥለት ነች። 5 አርብ ነች። ኦርደር አድርጓት። አዲስ ዲዛይን ነች። ከለር ቢጫ ስለሆነ ለአዲስ ዓመት ብቻ የሚሆን እንዳይመስላችሁ። ለየትኛውም ሰዓት ይለበሳል። የሙሽራ እናት በደንብ ታደርጋለች። ቢጫ ነገር ለግሩፕም ይሆናችኋል። እጅግ በጣም ዝንጥ ያለ ልብስ ነው። ይሄ ልብስ አልቆለት 19,000 ብር ነው። ኦርደር አድርጉት። እንደምታዩት ይሄ ልብስ ደግሞ ደስ የምትል ሲምፕል የሆነች ቀላል የሆነች ደስ የምትል ልብስ ነች። ደስ አትልም? ዲዛይኗ፣ ከለሯ፣ አንገት ስታይሏ ያምራል። ይሄ ክቡ ነው እንደ ቢ ነው። ክብ ቢ ነገር ነው። ሻፒ ነው። እጅ ቡፍሎ አምባሩ ላይ እንደዚህ የተሰራ ነው። ይሄ ልብስ የግሩፕ ልብስ ነው። አሁን 1 ሳምንት ለሰርግ የቀረው ለሰርግ ልብስ ነው። 16 ልብስ ነው ያላቸው ማች የግሩፕ ልብስ ነው። ከለር አስቀይራችሁ ማሰራት ትችላላችሁ። እጅግ በጣም ቆንጆ ልብስ ነች። ሲምፕል የሆነችና ቆንጆ የሆነች በ5 አርብ ብትሰራ የምታምር ብትን ያለች ልብስ ነች። ስትፈልጉ በሹራብ ስራ ስትፈልጉ በሸፒ እንደዚህ ቆንጆ ሆና 20,000 ብር ነች። ኦርደር አድርጓት።